የመልእክቴ ዋና ሐሳብ መነደፍ ካለ ማራገፍ አለ የሚል ይሆናል። በሐዋርያት ሥራ ምዕራፍ 28 ቁጥር 5 ላይ የተጻፈው ሐሳብ ስለ ጳውሎስ ይናገራል። እርሱ ግን እባብቱን ወደ እሳት አራገፋት አንዳችም አልጎዳችውም የሚለው ቃል የሚገርም መገረምን ይፈጥራል። ስለ ማራገፉ ከማንሳቴ በፊት ስለ መነደፉ ማንሳት ፈልጋለሁኝ። በሐዋርያት ሥራ ምዕራፍ 27 ላይ እንዳነበባችሁት ጳውሎስን ጨምሮ 276 ሰዎች በመርከብ ተሳፍሮ ወደ ማልታ እንደደረሱ የእግዚአብሔር ቃል ይናገራል። ከነዚህ 276 ሰዎች መካከል አንድ እርምጃ ተራምዶ ጭራሮ ለቅሞ አምጥቶ በእሳት ላይ የጨመረው ጳውሎስ ስለነበረ 275 ሰዎች አልተነደፉም። የተነደፈው ጳውሎስ ነው። ለምንድነው 275 ሰዎች ያልተነደፉት? ለምንድነው ጳውሎስ የተነደፈው ሲባል 275 ሰዎች ለመስራት አልተንቀሳቀሱም። ጭራሮ ለቅሞ አላመጡም። ከመካከላቸው ወጣ ብሎ የተንቀሳቀሰው ጳውሎስ ነው። ጭራሮንም ለቅሞ ያመጣው ጳውሎስ ነው። እሳት ላይ የጨመረው ጳውሎስ ነው። የማይንቀሳቀስ ዶርማንት ሆኖ የተቀመጠ የፈዘዘና የደነዘዘ ሰው አይነደፍም። የሚንቀሳቀስ ሰው፣ አክቲቭ የሆነ ሰው፣ እጁን እግሩን የሚያንቀሳቅስ ሰው፣ አእምሮን የሚያንቀሳቅስ ሰው፣ መንፈሱን የሚያንቀሳቅስ ሰው፣ አካሉን የሚያንቀሳቅስ ሰው ይነደፍ እንጂ ያራግፋል። እየተናገርኩ ያለው ተራ ሎጂክ ወይም ፍልስፍና አይደለም። የእግዚአብሔር ቃል የሚናገረው እውነት ነው። ተጽዕኖ መፍጠር የምትችሉ ትልልቅ ራእይ ያላችሁ መሄድ እየቻላችሁ መነደፍን ፈርታችሁ የተቀመጣችሁ ሰዎች ይሄ መልእክት ለእናንተ ነው። ራእያችሁን ለማሳካት ተራመዱ። ስትራመዱ የሚመጣውን ሪስክ አትፍሩ። የምትነደፉበት አጋጣሚ ይፈጠራል። የምትነደፉት ስለምትንቀሳቀሱ ነው። ከ276 ሰዎች መካከል ወጣ ብሎ ስለተንቀሳቀሰ ነው ጳውሎስ የተነደፈው። ህልምን ለማሳካት ወጣ ብለህ ከተንቀሳቀስክ እንደምትነደፍ መረዳት አለብህ። ተነደፍክ ማለት ወደክ ማለት አይደለም። ተነደፍክ ማለት ሞትክ ማለት አይደለም። እየተነደፍክ እያራገፍክ ትቀጥላለህ። መግቢያ ላይ እንደተመለከታችሁት ሐዋርያት ሥራ ምዕራፍ 28 ቁጥር 5 ላይ እርሱም እባብቱን በእሳት አራገፋት አንዳችም አልጎዳችውም ይላል። እየተነደፋችሁ እያራገፋችሁ ቀጥሉ። መነደፍን አትፍሩ። መሰደብን አትፍሩ። መጋፈጥን አትፍሩ። በጣም ብዙ ባለ ራእዮች ራእያቸውን ያላሳኩት ማሳካት የሚችሉበትን አቅም ስላላገኙ አይደለም። ከተንቀሳቀስኩ እነደፋለሁ ብሎ ስለሚፈሩ በር ዘግቶ ቁጭ ስላሉ ነው ህልማቸውን ያላሳኩት። ውጣ፣ ተራመድ፣ ተጋፈጥ፣ ተነደፍ፣ ራእይን አሳካ። በተነደፍክ ሰዓት ተስፋ ትቁረጥ። መነደፍ ካለ ማራገፍ አለ እያልክ ተራመድ። የደሴቲቱ ሰዎች ሐሳባቸውን ሲለውጡ አይቶ ጳውሎስ አልተገረመም። ምክንያቱም የመጀመሪያው አይደለም። በሐዋርያት ሥራ ምዕራፍ 14 ላይ እንዳነበባችሁት ጠዋት አምላክ ነው ብሎ ሊያመልኩት የነበሩ የልስጥራ ሰዎች ከሳት በድንጋይ ሲደበድቡት ስላየ የደሴቲቱ ነዋሪዎች ነፍሰ ገዳይ ነው ባሉበት ቅዝበት መልአክ ነው ብሎ ሲናገሩ ምንም አልተገረመም። በአንድ በኩል በሚነድፉ ሰዎች፣ በሌላ በኩል በሚያደንቁ ሰዎች ታጅበ ትራመዳለህ። በጽናት መራመድ ማለት ለነዳፊዎችም ለደጋፊዎችም ቦታ አለመስጠት ነው። ወደ ተናዳፊዎች ስትዞር ተስፋ ትቆርጣለህ። ወደ አድናቂዎች ስትዞር ትሰንፋለህ። አንተ መንገድህን ይዘህ መሮጥ ነው። በር ዘግተህ አትቀመጥ። አልችልም አትበል። ተንቀሳቀስ፣ ተራመድ። መነደፍን አትፍራ። መጋፈጥን አትፍራ። አንዳንድ ሰው ሳይነሳ ሳይራመድ ሳይንቀሳቀስ ነው በራሱ ጭንቅላት ውስጥ የተሸነፈው። በኢትዮጵያ ውስጥ ያላችሁ በንጽህና የምትነግዱ ክርስቲያን ነጋዴዎች፣ አገልጋዮች፣ ተማሪዎች፣ ወጣቶች በብዙ መንገድ እየተነደፋችሁ ያላችሁ እያራገፋችሁ ቀጥሉ። ጳውሎስ አራግፎ ነው የቀጠለው። አንተ ማራግፈ ቀጥል። አንቺ ማራግፈሽ ቀጥይ። መነደፋችሁና ቻሌንጅ ውስጥ ማለፋችሁን እንደ ጉድ ኦፖርቹኒቲ ማሰብ አለባችሁ። የተነደፋችሁት ስለ ተንቀሳቀሳችሁ ነው። የተነደፋችሁት ስለ ሰበካችሁ ነው። የተነደፋችሁት ስለ መሰከራችሁ ነው። የተነደፋችሁት የሆነ የተለየ ነገር እናንተ ውስጥ ስላለ ነው። ጳውሎስ የተነደፈው የተለየ ሰው ስለሆነና ከተቀመጡ ሰዎች መካከል ወጥቶ ስለ ተንቀሳቀሰ ነው። 275 ሰዎች እያዩ የደሴቲቱ ነዋሪዎች እያዩ አራግፎ ቀጠለ። ተመልካቾች እየተመለከቱ ተናጋሪዎች እየተናገሩ አራግፋችሁ ትቀጥላላችሁ። በርቱ። እግዚአብሔር ከናንተ ጋር ይሁን። ሻሎም